ኤርሜላ እንግዲህ ትክክለኛ ጥያቄ አብርሽን ጠይቃለች ማለት ነው። ቤተሰቤን ተዋወቅልኝ፣ ሽማግሌ ላክልኝ ያለች ነው። ኤርሜላ አትፍሪ የኔ ቆንጆ፣ እግዚአብሔር ከሳፍልሽ ከላይ ላይ ያንቺን ነው ያንቺን ነው። በቃ የምትፈሪ ነገር የለም። ለወንድ ልጅማ እንደዚህ ስጋት አይግባሽ የኔ ቆንጆ። በእርግጥ ትክክል ነው ጥያቄው። አያችሁ ስነ ስርዓት ያላት ሴት ሽማግሌ ላክና አግባኝ፣ ቤተሰቤን አስተዋውቀኝ፣ ይዘኝ ጥፋኝ አይደለም ጋይዝ። አው የሰማችሁ ነው። ይዘኝ ጥፋኝ ሳይሆን ከቤተሰቤ ጋር ተዋወቅ። ቀለበት ኦልሬዲ አድርገናል። አሁን ደግሞ ስቴፕ ከኔ ውጪ ደግሞ ቤተሰቤ ይወቁልኝ። ቤተሰቦች ያንተ ቤተሰቦችም የኔና ያንተ ግንኙነት ይወቁልኝ አለች። ከሴት ልጅ የሚጠበቅ ነው። በነገራችን ላይ ብልጥ ሴት ናት ወይም ደግሞ ትክክለኛ ሴት ናት እንደዚህ አይነት ጥያቄ የሚጠይቁ ማለት ነው። እና ኦልሬዲ ቀለበት አድርጓል። ግን እኔ በነገራችን ላይ በዚያ አላምንም። እውነቱ ስነግራችሁ የሰው ልጅ ዋና እናት ነው፣ ዋና የሁለቱ ፍቅር ነው ብዬ ነው ማስቡ። አንድ ወንድ ልጅ ስለ ሽማግሌ ስለላከ ቀለበት ስላደረገልኝ ከኔ ጋር የዘላለም ከኔ ጋር ይኖራል ማለት አይደለም። የሁላችን አስተሳሰብ ነው። የሰው ልጅ ተጋብቶ ተዋልዶ ይለያያል። ካልተስማሙ ካልተዋደዱ መሀላቸው ፍቅር ከሌለ ኦልሬዲ በቃ ምንም ማድረግ አይቻልም። እና እውነት ለመናገር ጥያቄ ትክክል ነው። ግን እኔ ከኤርሜላ ማልወድላት ምንድን ነው በጣም ይሰጋሉ፣ በጣም ይፈራሉ የምትለው ነገር አይመቸኝ። በቃ ለምንድን ነው የምትፈራ? አብርሽ ህጻን ልጅ አይደለም። በቃ ፈልጎ አንቺ ጋር እስከመጣ ድረስ ይሄን ስጋትሽ ለሌላ ማሳየት የለብሽም። ኤንዌስ ውዶቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። የተገሰገስን ነው ጋይስ 1550 ገብተናል። 1500 ሊላችሁ ነበር እና ላይክ ሰብስክራይብ አድርጉ እና ላይክ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውዶች ማለት ነው። የምታበረታቱኝ ከልብ አመሰግናለሁ። እንግዲህ ዛሬ ሳንጠብቃቸው በጊዜ ቪዲዮ ተለቀቀልን። እኔ እንደውም ይህ በፊቱ ነው እንደየደረሰኝ ያለው ብዬ ልክ ጫን ሲያደርጉ የዛሬ ሀዲስ ነውና እንግዲህ ኤርሜላ ይፈርታለች። አብርሽ በቃ ስጋት አለባት። ለምን እንደምሰጋ አላውቅም። እውነት ለመናገር እኔ ይሄን ድክመታን ባታሳይ ደስ ይለኛል። ገባችሁ አይደለ? ያው እውነት እንደ አንድ ተመልካች እንደ አንድ ወዳጅ ይሄን እኔ በቃ ደካማ ጎናም ማየት አልፈልግም። ጠንካራ ሆና ከሆነ ይሆናል። ገባችሁ? አንድ ወንድ ልጅ ወዶ ፈቅዶ ከኔጋ ከሆነ ከኔጋ ነው በቃ። ካልፈለገ ግን ጥርግ መሆን ይችላል፣ ጥርግ መሄድ ይችላል። የሚያስፈራኝ ነገር የለም። ገባችሁ? አንደኛ እውነት እርጉዝ ከሆነች እርጉዝ ናት። አላቅም የእውነት መሀላቸው ፍቅር አለው ምናምን። አብርሽ እንግዲህ በጭራሽ ሽማግሌ መላክ አልፈልግም። ከዚህ በፊት በሆይ ሆይ ነው እንግዲህ ታውቃላችሁ። አብርሽ በራሱ ፈቅዶ ትዳር ውስጥ አልገባም። ታውቃላችሁ በተመልካች ግፊት ነው። ተመልካች እዚ ጥፋ ሲባል ሩታን ይዞ ጠፋ። ለነገሩ እሷ ናት ጥያቄ የጠየቀችው። ዘኝ ጥፋ ቤተሰብ ያሸገረኝ ያለችው ሩታ ናት። ሳይፈልግም ተመልካችም ሆይ ሆይ አለ፣ ይዞ ጠፋ። ከዛ ደግሞ ተመልካች እንግዲህ እቃ ሞልቶ ቤቱን ተከራይቶ አዲስ አበባ እንዲገቡ አደረጉ። ቤተስ ምንድን ተመልካች ማለት ነው። እና ፈልጎ አይደለም ትዳር ውስጥ የገባ። ከዛ ስህተት ደግሞ መማር ይፈልጋል፣ ማሻሻል ይፈልጋል። ይሄ ትክክል ነው። እንደኔ በጀመራም ይሄ ውስጥ ለምን እንደገቡ ባላቅም ማለት ነው። የእውነት ለመናገር የእውነት እኔ ይሄ ቅር ብሎኛል። ገባችኋል? ሰው አብርሽ በዚህ ሰዓት አይፈልግም። እንደ አንድ ሰው ግን ትክክል ነው። አንዳንዴ ደግሞ በጣም በቃ እግዚአብሔር በፈቀደ ሰዓት ይሆናል ምናምን ይላል አብዛኛ ጊዜና እንደዛ ካል ይሄ ውስጥ መግባት አልነበረብኝ። ኤርሜላም እርጉዝ መሆን አልነበረባት። የእውነት ከበፊቱ ማሻሻል፣ ከበፊቱ የተሻለ ህይወት፣ የተሻለ ትዳር የምትፈልግ ከሆነ እርግዝና ውስጥ አትገቡም ነበር። የእውነት እንደ አንድ ሰው ስናስብ ማለት ነው። ገባቸው አይደለ? የተሻለ ከዛ እጥፍ የተሻለ ነው መኖር አለብን ብዬ አስባለሁ። ካለፈ ነገር መማር አለብን። ካሳለፍነው ጭቅጭቅ፣ ካሳለፍነው ስህተት ራሳችን ቆም ብለን ማየት አለብን። እዚህ ውስጥ መግባት የለብን ብዬ ነው የማስበው። አብርሽ እንደሚወራ በ24 ዓመቱ ነው ልጅ ያፈራ። ገባችሁ አይደለ? ገና በጭንቅላቴ መብሰል አለብኝ። በነገራችን ላይ ከ24 ሰዓት ምንድነው 24 ዓመት በኋላ ምንም ሌላ የሚበስለው ነገር የለም። ግን የተሻለ ላይፍ ተስማምታችሁ ተነጋግራችሁ የተሻለ መሆን አለበት።
እውነት ለመናገር አንድ ልጅ ከተፈጠረ በኋላ ሽማግሌ አልክም ምናምን ይሄ ፌር አይደለም፣ ትክክል አይደለም፣ ግዴታ ነው። ለምን አንድ ልጅ አንድ ፍቅረኛ ካረገሰች በኋላ አብራችሁ ልጃችሁን ማሳደግ ግድ ይላል። በጀመራ ነው መጠንቀቅ ያለባቸው ብዬ ነው ማስበውና ምንም የህፃን በአጫውትክ ደስ ይለኛል። አብርሽ በተለይ ማለት ነው የእውነት ካረገሰች እንግዲህ አብራችሁ ኖራችሁ አብራችሁ ልጃችሁ ማሳደግ እኖርባችኋል ብዬ ነው ማስበው። ከዚህ በኋላ ባለፈው ስህተት መደገም አልፈልግ። ደገምክ እኮ አብርሽ ደገምክ እንዴ! አብራችሁ አልኖራችሁም እንጂ ደገማችሁ፣ ልጅ ፈጠራችሁ። ከዚህ በላይ ስህተት የለም። የእውነት ለመናገር እውነት አንተ እንደ አንድ ሰው የተሻለ ከበፊቱ የተሻለ መኖር ከፈለግ ያ ስህተት ውስጥ መግባት አይቻልም ነበር የእውነትና አብርሽ እንግዲህ በራሱ ተሸንፏል። ኤርሜላ ሁሌ የሱን ትሰማለች። ይሄ ደግሞ ትክክል ነው። የጨዋ አስጠያየቅ ነው። በነገራችን ላይ ጠየቀችው አይታችሁ ከሆነ በጣም በጨዋ የተመላ የፈራች ምን እንደሚመልስም አላቅም ያለች በንግግር በቃ የተማሪ ሰው ይሄ ነው። በቃ ደስ አይልም ግን ጋይስ ደስ አይልም። ሩታ ምን አደረገችው? የምታስታውሱ ከሆነ ውዶቼ እኔ ያው ከመጀመሪያ ስለሚከታተላችሁ ነው አግባኝ ዱባይ ሄደን መጋባት አለብን አለችው። ጥያቄ ያቀረበችው ተመልካችም ሆይ ሆይ ተባለ፣ ሄዱ፣ ተጋቡ ተባለ በጾም ምድር። ከዛ ተመለሱ፣ ወዲያ ተጣሉ። ገባችሁ? በንግግር ተነጋግሮ አልፈቱትም። በተመልካች ሆይ ሆይ ነው ሁሉም ነገር የተበላሸውና ተስማምታለች። በቃ ችግር የለውም አላስጨንቅም ምናምን ብላለች። በቃ ይሄ ጥሩ ነው። እኔ ጥያቄ ጥሩ ነው፣ ግን ይሰጋለሁ። ካሁን ሆኔ ነገር ተፈጥሯል ብላ የምሰጋው ነገር ደስ አይለኝም። ለምን እውነቱን አልነግራችሁም? ወዳታለሁ። ስለምወዳት ነው ስህተታ የምነግራት ለሄርሜላ። ይሄ አይመቸኝም። ለምንድን ነው የምትፈራው እንዴ? ምንም የሚያስፈራ ነገር የለም። አብርሽ ህፃን አይደለም። በቃ የራሱን መወሰን የሚችል ልጅ ነው። ወስኖ መሰለኝ አንቺ ጋር ይመጣ። ምንም የሚያስፈራ ነገር የለም ብዬ ነው ማስበው። ጥያቄ ትክክል ቢሆንም አብርሽ ውርቁ አድርጓል። እንግዲህ ሽማግሌ ነገር አሁን አይቻልም። ከዚህ በኋላ አታንሺ እኮ ነው አለ። ጭራሽ ከዚህ በኋላ እንደማታነሺ ተስፋ አደርጋለሁ እኮ ነው አለ። ጋይስ ምን አስበህ ነው አብርሽዬ? ምን አስበክ ነው እንዴ? ቢያንስ ቤተሰብማ ብታዋቅ አለባቸው እንዴ? ምን ሆነክ ነው? እና ለማንኛውም ውዶች እንዴት አያችሁ? እኔ የተሰማኝ ነው። እሺ የተሰማኝ ነው አስተያየት የሰጠው። እናንተ ደግሞ የራሳችሁን